ስለሚያገለግሉ የት ነው የምናገኘው? መጽሐፈ ዲድስቅልያ ምዕራፍ 6 ቁጥር 34 ላይ መምህራን ራሱ ቤዛ ናቸው። አዎ የመምህራን መብዛት ለዓለም መድኃኒት ነው ተብሎ በመጽሐፈ ጥበብ ምዕራፍ 6 ቁጥር 25 ላይ እንደተነገረው በግልጽም እንደተቀመጠው መምህራን በቃላቸው፣ በቃል ኪዳናቸው፣ በትምህርታቸው፣ በልብሳቸው፣ በጥላቸው መድኃኒቱ ነው ዓለምን ሲያድኑ ኑረዋል። ይሄ መድኃኒት ግን ከክርስቶስ ኢየሱስ ጋር ይወዳደራል ማለት አይደለም። አሁን አውድ ማለት እሱ ነው። አዎ እንግዲህ ከክደት ከኑፋቄ ስለሚጠብቁ ትናንትም ዛሬም በጠቅላላ የሰው ልጅን ለነፍሱ ቤዛ የሚሆኑትን ነገሮች እንዳሉ የሚያስረዳ የመጽሐፍ ቅዱስ ቃል እንደሆነ መረዳት በጣም ጥሩ ነው። ስለዚህ የቤዛነት ትርጉም በያውዱ እንድንመለከተው እንድናስተውለው፣ ሰውስ ስለ ነፍሱ ቤዛ ምን ይሰጣል በማለት ራሳችን እንድንጠይቅ ጌታችን ኢየሱስ ክርስቶስ አዎ ቤዛ ነው ስንል ተወዳዳሪ የሌለው ስጋውን የቆረሰ ደሙን ያፈሰሰ ነው። አዎ ግን ትርጉሙ ምንድን ነው? ራሱ እኮ መስቀልን ቤዛ ተብሏል። ታውቃላችሁ መጻሕፍት መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ የተሰቀለበት ደሙን ያፈሰሰበት አዳምን ነፃ ያወጣበት ሞትን ያጠፋበት እንደውም ቅዱስ ያሬድ ምንድን ነው የሚለው? መስቀል ቤዛ ብዙሃን የብዙዎች ቤዛ እያለ እየደጋገመ ይጠቅሰዋል ቅዱስ ያሬድ። እኛም በጸሎት ሃይማኖት እኮ መስቀል ኃይላችን ነው፣ መስቀል ቤዛችን ነው አንልም እንዴ? መስቀል የነፍሳችን መዳኛ ነው እንላለን እኮ። እና ሊቁ አባ ጊዮርጊስም የመስቀልን ቤዛነት ሲናገር የአሮን በትር ውሃ ሳይተክሏት ውሃ ሳያጠጧት ሳይንከባከቧት አፈራች። ነገር ግን ለኃጥአን እና ቤዛ መሆን አልተቻላቸውም አለና ቤዛችን ኃይላችን የክርስቶስ መስቀል ግን ከእግዚአብሔር አምላካችን ስልጣንን ይዞ ኃጥአንን ጻድቃንን ነፃ ወጣ። ማን አለው? የክርስቶስ መስቀል ግን ከእግዚአብሔር አምላካችን ስልጣን ይዞ ለዚህ ነው መስተበቁ ዘመስቀል ላይ አለ። ስለዚህ መስቀልም ቤዛ ይባላል። እዩት፣ ሁልጊዜ እንጸልይ የለም እንዴ? ሁልጊዜ እኮ እንጸልያለን። ለዚህ ነው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ነው ግን የእግዚአብሔር ኃይል ነው። ጥሩ። የድንግል ማርያም ቤዛነት ታዲያ እንዴት ይታያል ነው ቀጥሎ። አሁን በዚህ አውድ እግዝእትነ ማርያም ቤዛዊተ ኩሉ ዓለም ትባላለች። ምንም ይሄ ጥርጥር የለውም። በብዙ ቦታ ላይ ተጽፎ የምናገኘው ነው። መሰረተ ሕይወት ማርያም ወጥንተ ምድር ዘእምቀድሙ ኪያኪ ሰናይቴ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐኮስ ስሙ ይላል። መልካ ኤዶም ላይም አለ፣ ሰዓታት ላይም ይሄ ኩሎሙ ላይ ያለ ነው። አባ ጊዮርጊስ ዘጋስጫ ጽፎታል። ስለዚህ የእመቤታችን ቤዛነት ስንመለከት ሊቁ ቅዱስ ዮሐንስ አፈወርቅ የእመቤታችን ምስጋናዋ ክብሯ ቢጻፍ ይላል፣ ቢተረጎም ቢነበብ ሊሰማው የሚችል ምን አይነት ጆሮ ነው? ሊወስነው የሚችል ምን አይነት ልብ ነው? አስቦ መርምሮ ሊደርስበት የሚችል ምን ያለ እንዴት ምን ያለ ህሊና ነው? ነገር ግን የተቻለንን ያህል ነው የሚል ሊቁ ቅዱሱ። ኃጢአተኛው ደግሞ ዛሬ ሊሰድባት ይሞክራል። ምን አይነት ጆሮ፣ ምን አይነት ልብ፣ ምን አይነት ህሊና ነው የሚለው ቃል ስንሰማ ልብ በሉ ኦርቶዶክሳውያን፣ ሊቁ ባንክሮን የተናገረው በዚህ ቃል 3 አስገራሚ ንግግሮችን እንረዳለን። የእመቤታችን የቅድስት ድንግል ማርያም ነገር ከነዚህ ስጋዊ ደማዊ ወይም ስጋዊና ደማዊ መምህር ከሚያስረዳባቸው ከምናዳምጥባቸው የስሜት ሕዋሳት በላይ መሆኑን መረዳት አለብን። ለምን? መንፈስ ቅዱስ ሲረዳን ሲያግዘን እንጂ ወገኖቼ በስጋዊ በደማዊ እውቀት ብቻ ለመተርጎም መሞከር ገደል ያስገባል። ነቢዩ ኢሳያስ ምንድን ነው ያለ? ወገኖቼ በደንብ ስቡት እስቲ። ለጽዮን ሰዎችን የሚታደግ ይወለዳል፣ በያዕቆብ ወገኖችንም ዘንድ ኃጢአትን ያርቃል፣ በኢየሩሳሌም ድነትን ያደርጋል አይደለም የሚለው ኢሳያስ 59 ላይ ቁጥር 20 እስከ 21። ኢየሩሳሌም ሀገሯ ብቻ እኮ አይደለች። በአንቺ ዓለም ዳነ በልጅሽም ሰላም ሆነ እየተባለች እኮ በሊቃውንቱ ዘንድ የምትመሰገን ቅድስት ድንግል ማርያም ናት። በማኅፀነ ማርያም አንድም በቀራንዮ ለምእመናን ድነቱን ይሆናልና ዘተሰቅለቦቱ ለቤዛ ኩሉ ዓለም አይደለም የሚለው። እንደዚያ እኮ ነው የሚለው። እንደውም ደስ ይበልሽ ጸጋን የመላብሽ ወይ ደስ ይበልሽ፣ የጸጋ መፍሰሻ ስለሆነች የጽዮን ልጅ ወይ በአፋ በውስጥ ደስ ይበልሽ፣ እግዚአብሔር ነው እኔ መጥቼ በመካከልሽ በረዴት አድራለሁ። አዎ በረዴት አብድዩ ላይ ምዕራፍ 1 ቁጥር 17 አንድም ሰው ሆናለሁ ብሏል።
ለዚህ ሁሉ ትንቢተ ነቢያት ምክንያተ ድኅን መሆን ለመዳናችን ምክንያት ከገነት ተባረን ጸጋችን ተገፎ ራቁታችን ቀርተን የነበር ነው በእመቤታችን ምክንያት ነው። ለዚህ አይደል እንደ ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት የዋሃቱ ላቤል ዘተቀትለ በአመፃ አለ። ስለዚህ እመቤታችን በእውነት ወላዲት አምላክ ቤዛዊት ዓለም ናት። ሁለተኛው የተቻለንን ያህል አለ። ለምን እንኳን ቅድስት ድንግል ወላዲት አምላክን ይቅርና ወገኖቼ አምላክም በድንግልና ጸንሳ በድንግልና የወለደች የአምላክ እናት እመቤታችን ይቅርና እኛ ራሳችን ማንነታችን ምንነታችን መርምረን ማወቅና መድረስ እኮ አንችልም። እጹብ ግብር ከካላልን የእግዚአብሔርን ስራ ማድነቅ ካልሆነ በስተቀር ራሳችን እንዴት እንደተፈጠርን እንዴት እንደመጣን የውስጥ አካላታችን እንዴት እንደተሰራ እንኳን እኮ ማወቅ አንችልም እኮ። ውስን አይምሮ ነው የተሰጠን፣ ውስን የሆነ አይምሮ። ስለዚህ ጎዶሎ እውቀት ስላለን በምንም መስሎ በምንም ራሳችን እንኳን ማስረዳት አንችልም፣ እንኳን በድንግልና ጸንሳ በድንግልና የወለደችው። ስለዚህ በየትኛውስ የእውቀትና የቅድስና ችሎታ ልንገልጻት እንችላለን እመቤታችን? እጹብ ድንቅ ብሎ ከማድነቅ ውጭ የእኛ ችሎታስ ምን ያህል ነው? ሁልጊዜ እመቤታችን ልዩ ተሰጥኦ የታደለው ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰን እንደ ቅዱስ ገብርኤል ምን ይላታል? ተፈሲ ተፈሲ ደስ ይበልሽ ጸጋን የመላብሽ የጸጋ መፍሰሻ እያለ ነው የሚያወድሳት። በልዩ ምሳሌ ነው የሚገልጻት። ስለተሰጣት ክብር የተቻለንን ያህልን እናገራለን ነው ያለ። አያችሁ? አሁን ምክንያቱም ሕጹፃን አእምሮ እኛስ እንደው በምን እንገልጻት ይሆን? ይህም በደንብ መረዳት ነው። ሶስተኛው ጥቂት እንናገራለን ነው የሚለው። ለምን? የእመቤታችን ነገር ለመናገር ለማመስገን ቅዱሳን አበው የተቻለንን ጥቂት እንናገራለን ብለው ነው ያወደሷት። በመኑ በአምሳለ መኑን አስተማስለኪ በምንና በምን ልመስልሽ ነው ያሏት። እኛማ ከአባቶቻችን ውዳሴ ቅዳሴ በመነሳት የተቻለንን እኛም እንናገራለን። ይኸውም ታላቅ ነገር ከተደረገላቸው ፍጥረታት የአቢ ክብራ ለማርያም ኩሎሙ ቅዱሳን እኮ ነው የሚል የረቡዕ ውዳሴ ማርያም አይታችሁት ከሆነ ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። ናሁ ሚዜሰ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያተ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በእኔ ላይ ታላቅ ስራ ነገርን አድርጓልና። የት? ሉቃስ 1:48 እንደዚህ እኮ ነው የሚለው የነገረ ማርያም ትምህርታችን ስትመለከቱ። እንዲህ ካለ በኋላ እስመ ቤዛክሙ ኢቲ መድኃኒታችሁ ናትና እሷን የሰጠን እግዚአብሔር ክብር ምስጋና ይድረሰው። ወገኖች በብሉይ ኪዳን የእስራኤል በዓላት የሚባሉ በኦሪት ዘሌዋውያን ምዕራፍ 8 በዓላቶች አሉ። ከነዚህ ውስጥ አንዱ ዕለተ አስተስርዮ ኃጢአት ወይም ደግሞ ኃጢአት የሚሰረይበት ዕለት ተብሎ ጌታ በረድኤት የሚገለጥበት ዕለት ትባል ነበር። ልዩ ቀን ናት ያቺ ቀን። በዚህ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 28 ካህናት ስለእናንተ በእግዚአብሔር ፊት የሚያስተስሩበት ቀን ናት ይልና ከላይ ያየነው የኦሪት ቃል አባ በጸሎተ ሚካኤል የተባሉ በዚህ መጽሐፈ ሚስጥር ወሰማይ በሚባል መጽሐፍ ላይ እንዲተርጉመውት እናገኛለን። በጣም በሚገርም ሁኔታ ነው ያዩት አባቶቻችን። በማስተስሪያ ቀን ሁሉ ሕዝብ ተሰብስበው በደብተራ ኦሪት ውስጥ እጅ ይንሱ ይማጸኑ ነበር ይላል ምዕራፍ 10 ምዕራፍ 15 ላይ። እንግዲህ በዚህ ችለት ሊቀ ካህናቱ ቀንበር ያልሳበችው ቀይ ጊደር ወስዶ ይቺ ጊደር ለሕዝቡ የኃጢአታቸው ማስተስሪያ ትሁን ይላል። ልብ ብላችሁ አስተውሉ። ያለ ምክንያት አይደለም የጠቀስኩት። አሁን ከዚህ ላይ የሕዝቡን የኃጢአታቸው ስርየት መድኃኒት ቤዛ የሆነችው ያቺ ቀይ ጊደር ናት፣ ስለ ሕዝቡ ቤዛ ሁና ቀርባለችና ይላል። አሁን እዚህ ላይ በደንብ መረዳት መቻል ያለብን በመቀጠል ያ ቅዱሱ ወደ አዲስ ኪዳን አምጥቶ ሲተረጉመው አባ ጊዮርጊስ ዘጋስጫ ምንድን ነው የሚለው? በጣም በሚገርም እይታ ነው የተረጎመው። ቀንበር ያልሳበች ቀይ ጊደር የተባለች ድንግል ማርያም ናት። ቀንበር ያልሳበች ሲል ድንግል ማርያም ወንድ ያላወቀች ዘራብሲ ያላወቀች ማለት ነው ይልና ድንግል ማርያም በቀይ ጊደር እንደተመሰለች ጌታችንም በቀይ ወይፈን ተመሰላ። ጌታችንም በቀይ ወይፈን ተመሰላ የማርያምን ስጋ ተዋህዷልና ይላል። እንደዚህ ነው የሚተረጉመው። እንግዲህ እዚህ ላይ ጊደር ቤዛ ተብላለች። አሁን ጊደር ቤዛ ከተባለች እመቤታችን ወላዲተ አምላክ ምንድን ነው የሚለው? ባይለጸጓ የምድር ባይለጸጎች ሁሉ አሕዛብ በፊትሽ ይማለላሉ ተብሎ ትንቢት የተነገረላት ሱባኤ የተቆጠረላት በቤተ መቅደስ
የኖረች በቅድስና በንጽህና የኖረች እመቤታችን ቤዛዊት ዓለም ብትባል ምንድን ነው የሚያስደንቀው? ይሄ በጣም በጣም አንድ ጥያቄ ያልተመለሰ ጥያቄ ነው መመለስ ያለባቸው። ቤዛ ኩሉ ዓለም መድኃኔዓለም እኛን ለማዳን በድንግልና ተጸንሶ በቤተልሔም በከብቶች በረት ማደሪያ ከእመቤታችን ከቅድስት ድንግል ማርያም ጋር በድንግልና ተወልዶ እኛን ለማዳን ድነታችን ፍጹም ያደረገው ዘንድ በዕለተ ዓርብ ቤዛ ኩሉ ዓለም በመስቀል ተሰቅሎ ስጋውን ቆረሰ። አዎ ክቡር ደሙን አፈሰሰ አይደል እንዴ? አዎ ይሄ በግልጽ የታወቀ ነው። ከጨለማ አገዛዝ ነፃ ወጣን፣ ወደ ተወደደ ልጁ መንግስት መለሰን እንዳለ ቅዱስ ጳውሎስ የኃጢአታችን ስርየት ያገኘንበት ነው። ይሄን ካነሳን ስለ እመቤታችን ስናነሳ ቅድምም እንደነገርኳችሁ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድሙ ኪያኪ ሰናይት ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐኮስ ስሙ። እመቤታችን እንዴት አድርጎ ቤዛ እያለ እንደሚያስቀምጣት መረዳት በጣም ያስፈልጋል። አሁን ይሄን ያነሳሁት ለምንድን ነው? ስለዚህ እውቀት አይኖራችሁም ለማለት አይደለም። እውነት ለመነጋገር እውቀት ስለዚህ ክፍተት አለባችሁ ለማለት ፈልጌ ሳይሆን እንደው በዚያ በሌሎቹ አዳራሽ ዘንድ ጉዳይ ሆኖ አጀንዳ ሆኖ የኛ ሰዎችን በዚያው እየገቡ ጊዜውን በጣም ውድ የሆነ ከወርቅ የበለጠ ጊዜውን እንደ ጥሩ አጋጣሚ ፕሮቴስታንቱ እየተጠቀመ ጊዜያችን እያባከንበት ስለሆነ ማወቅና መረዳት የቤተ ክርስቲያኒቱ ትምህርት ይሄ እንደሆነ አሁን እኔም የነገርኳችሁ በጣም ከብዙ በጥቂቱ ቤተ ክርስቲያናችን ካስተማረችን ትምህርት አንጻርና በቅዱሳት መጻሕፍት ካሉ ስለ ቤዛነት የተነገሩ ቤዛ አውዱ ሰፊ ነው። በአጠቃላይ ቤዛ በጣም አውዱ ለእመቤታችን ቤዛዊት ዓለም ስንል ግን ስጋዋን ቆርሳ ደሟን አፍሳ ማለት እንዳልሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን አስተምር አታውቅም። ግን እንደው ስለ እመቤታችን ቤዛዊት ዓለምማ በእውነት ቤዛዊት ዓለም አይደለችም ማለት እኮ የመጨረሻ እኮ የድንቁርና ጥግ ነው። እውነት ለመነጋገር እኔ በዚያ ነው የምገልጸው ስለ እመቤታችን ቤዛዊት ዓለምነት በሰዓታቱ መልክዓ መልኩ በጣም በብዙ መንገድ አባቶቻችን ያስቀመጡበት ሰፊ መልከታ እንዳለ ልናውቅ ልንረዳ ይገባናል የሚለውን ሰዎቹ እነዚህ ነጽዮን የሚባሉት ደግሞ መርጌታ ማን ነው? መርጌታ ክብር ለኢየሱስ ብሎ እንዲህ የመጡ ትናንትና ውሏቸውን ደግሞ የእኛን ሰዎች ሆን ብለው እያሳችን ቤዛዊት ዓለም ተብላ በአራት ነጥብ የምንናገረው አንደበታችንን ሞልተን እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም የምትባልበት ምክንያት ኃጥአንን በአማላጅነቷ የምትታደግ የምታማልድ ስለሆነች ይሄ በጣም መያዝ ያለ ቤዛዊት ዓለም የሚለው ቃል ሌሎችን ለመታደግ ለመበዥ ከአደጋ ለማዳን ረዳት የምትሆን በሴት ጾታ የምትጠራ እንዳለች የሚያመላክት ነው። ወስሉስ እምኪ በኀበ እግዚአብሔር ቅዳሴ ማርያም ላይ በታምረ ማርያም መቅድም ቁጥር 33 ላይም አክብሩዋ ውሉደ ቤተ ክርስቲያን እስመ ኢቲ ቤዛክሙ ለኃጥአን የቤተ ክርስቲያን ልጆች አክብሯት ለእናንተ ለኃጥአን መድኃኒታችሁ ስለሆነች። አሁን እንግዲህ የክርስቶስ መድኃኒትነትና የእመቤታችን መድኃኒትነት ማወቅ መረዳት አይምሮ ላለው ሰው ነው። ወስደው መቀላቀል አይገባም። አሁን ይሄ ጥቅስ የሚያስረዳው ድንግል ማርያም በነገረ ድነት ላይ ያላትን ሱታፌና ኃጥአን የአምላክ እናትነቷን አምነው ቢለምኗት አማልጅም ቢሏት ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ ምሕረት እንደምታመጣ አሁን እንደምታማልድ እንጂ ክርስቶስ ያደረገውን እኩል ታደርጋለች ለማለት ፈጽሞ አይደለም። ቤተክርስቲያን እንደዚህ አስተምር አታውቅም። ቤዛዊት የምትባልበት ምክንያት በአግባቡ መረዳት ይገባል። ባለፈውም ተናግሬዋለሁ። ዮሴፍ ለምሳሌ ወገኖችን ከራብ ስለታደገ ቤዛ ተብሏል አይደለ? ሊቀ ነቢያት ሙሴም ቤዛ ተብሏል። ኦሪት ዘጸአት 15 ላይ ማንበብ ትችላላችሁ። ኦሪት ዘጸአት ምዕራፍ 15 ቁጥር 13 ላይ በቸርነትህ የተቤዣቸውን ሕዝብን መራህ፣ በኃይልህ ወደ ቅዱሱ ማደሪያ ገባሃቸው ይላል። አሁን ልጠይቃችሁ ከዮሴፍ ከሙሴ እመቤታችን አትበልጥም? ምን ይወዳደራሉ? እንዴት ብለው ከምን እስከ እግሩ አጣቢስ መች ይሆናል? ጥሩ ልቀጥል። ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህን ሙሴም በቁጥቋጦ በታችኛው በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። አሁን ለምሳሌ ሙሴም ቤዛ አድርጎ ላከው ሲል ስጋውን ቆርሶ ደሙን አፍሶ አዳነን ማለት ነው? አይደለም።
የነ ሙሴ ቤዛነት የነ ዮሴፍ ቤዛነት አዎ ከክርስቶስ ቤዛነት ጋር የሚወዳደር አይደለም። ሌላ መላእክትንም ቤዛ ይላቸዋል። የእግዚአብሔር ቅዱሳን መላእክት በመጽሐፍ ቅዱስ ቤዛ ስላቸውና የት ላይ እናገኛለን? መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ላይ የቀናውን መንገድ ለሰው ያስታውቅ ዘንድ ከሺህ አንድ የሚሆን የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ምን የሚጠብቀው ከላይ በሰጧችሁ ትርጓሜ ቤዛ ማለት በእንደዚህ ምን ወደ ጉድጓድ እንዳይወርድ አዳ ነው ይላል። ወደ ጉድጓድ እንዳይደር አዳ ነው፣ ቤዛ ሆነው ጠበቀው። ስለዚህ መልአኩ ቤዛ ተብሎ የአቢ ክብራ ለማርያም ኩሎሙ ቅዱሳን ከቅዱሳን ክብር ሁሉ የማርያም ክብር ይበልጣል ተብላ የተነገረላት እመቤታችን እንዴት ነው በምን ሚዛን ነው አትባልም የሚለው ሰው የአእምሮ ችግር ካልገጠመው በስተቀር እና ቤዛ የሚለው ቃል እንኳን ለወላዲት አምላክ ነው ባጭሩ ለቁስም ተሰጥቶ እናገኛለን። የት ቅድም አየን አይደል እንዴ? ምሳሌ 13:8 ላይ መጽሐፈ ምሳሌ ጥበበኛው ሰለሞን ምንድን ነው ያለ? ለሰው ነፍስ ቤዛው ሀብቱ ነው አለ። ቁሱ ቁሱ ቤዛ ከሆነ እንዴ ልጇን አዝላ የተሰደደች ያጠባች የተንከራተተች ሲሰቀል በእግረ መስቀሉ ስር ሆና ያለቀሰች ዮሐንስ ወንጌል ምዕራፍ 19 ቁጥር 25 እመቤታችን ቤዛዊት ዓለም ብትባል ምንድን ነው የሚደንቀው ነገር? አሁን ለዚህ ትውልድ ለመናፍቁስ ሲጀመር ነገረ ክርስቶስን መቻመኑበትና ነው ወደ ወላዲት አምላክ ወደ ቅዱሳን የሚመጡት። ክርስቶስ ኢየሱስ የባህሪ አምላክ መሆኑን ገና መቻምነውታል። በጨለማ በድንቁርና ውስጥ አይደል ያሉት። መጽሐፍ ቅዱስ እኮ ነፍሰ ጡር እኮ ነው የሚያዋልደው መምህር ይፈልጋል እኮ እንዴ። እንቀጥል። ሰዓታት የሚባል በቤተክርስቲያን ውስጥ ያለው አገልግሎት ሰፊ የምንጠቀምበት መጽሐፈ ሰዓታት ዘግዝእትነ ማርያም ምንድን ነው የሚለው? አንቲ ውእቱ ለእግዚአብሔር አትሮንሱ ለአዳም ክብረ ሞገሱ በኪዳንኪ ሀጣን መንግስተ ሰማያት ወረሱ ንትፌሳ ኩልነ በዝክረ ስምኪ ጡም ወደ አስካልኪ ማድ ቅድስት ማርያም ቤዛዊተ ኩሉ ዓለም። እንዴ ይሄን እኮ ነው የሚለው እኮ አባ ጊዮርጊስ። የዓለም ሁሉ ቤዛ የምትሆኝ ንድ ክብርት ድንግል ማርያም ወይ የሚጣፍጠውን ስምሽን በማሰብ ደስ ይለኛል። ጥዑም በሆነው በማኅፀንሽ ፍሬ ሐሴት እናደርጋለን። አሁን እናንበው መጽሐፈ ሰዓታት ዘደብረ አባይ ኩሎሙ ላይ ገጽ 122 እኮ ይሄ ተጽፏል። እሺ የመልካሄዶም ደራሲውስ ምን አለ? መልካሄዶም የሚባል ድርሰታችሁን እዩት። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ ምዳድ ዘምቀድሙ ኪያኪ ሰናይቴ የዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮስ ስሙ። አቤት እንዴት አይነት ድርሰት ነው! እንደ ልጅሽ ደም ጣዕም ድንቅ ለሆነው ስምሽ ሰላም እላለሁ። የሕይወት መሰረት የሆንሽ ከቀደሞ ጀምሮ የሆነ የመዳን መጀመሪያ የሆንሽ ማርያም ወይ አንቺን ለዓለም ቤዛ በጎ አድርጎ የፈጠረ እግዚአብሔር ይክበር ይመስገን፣ ስሙ ይመስገን። ስርዓተ ንግስ ላይም አለ፣ መልካሄዶም ላይም አለ። እንዴ ቅዱስ ያሬድስ ምን አለ? ይትባረክ እግዚአብሔር ወይታኮስ ስሙ ኪያኪ ሰናይተ የዘፈጠረ ለቤዛ ዓለሙ ለቤዛ ብዙሃን እስመ መሰረት አንቲ ለሕይወተ ኩሉ ዓለም። የሚገርም እኮ ነው። ቅዱስ ያሬድ ነው ይህን የሚላት እና ስለ እመቤታችን ቤዛዊት ዓለም በእውነት እንደው በስፋት ተነግሯል። ግን እሳት አጠቃለል ምንድን ነው? እኔ ይህን ያመጣሁበት ዋና ምክንያት የእኛ ተማሪዎች ይህን ሳታውቁ ትቀራላችሁ ብዬ ሳይሆን እየተጭበረበሩ ያሉ በጣም ብዙ ሰዎች አሉ። ቅድም እንዳሳየዋችሁ አሁንም ልመልስና ላሳያችሁ። በእኛ ሻሽ በእኛ ካባ የሚቀልዱት በጣም ብዙዎች ናቸው ወገኖቼ። ይሄው እንደዚህ ተለብሶ እሺ፣ ቆይ ይሄን ላስወግደው። ሰዎች እየመሰሏቸው አንዳንዶቹ ዘለው እየገቡ እየተጎዱብን ስለሆነ ነው ይህን ዛሬ ርዕስ አድርጌ ትንሽ ግንዛቤ መስጠት አስፈላጊ ነው ብዬ ስላመንኩ አንደኛ ትናንትናና ከትናንት በፊት ስለ ታድሶ ስናስተምር እንደነበረው በብር ስም ገጸ ባህሪ ሆኖ መጥተዋል። አንዳንዶቹ ደግሞ ግዝ እየጠቀሱ ከቤተ ክርስቲያን በስነ ምግባር ችግር ያው እንግዲህ የተለያየ የክደት
የኑፋቄ ችግር፣ አንዳንዶቹ ደግሞ ያው በስርቆትም። አሁን ይህን ልጅ በቀደም እያየሁት ነበረ ሳሚ ካፌ ላይ ቦክሰኛ ነው የሚመስለው፣ ይገርማቸዋል። አሁን እንደዚህ ጠምጥሞ ስታዩት የእኛ ሰው ይመስላችኋል። እና እነማንን ምክንያት እንደሚያደርጉም እዚህ ላይ ከጽሁፋቸው መረዳት ትችላላችሁ። እነማንን ጥግ አድርገው እንደሚመጡ ምናምን እዚህ ማመካኛ እያደረጉ የሚመጡባቸው ሰዎች አሉ። እነሱ ጋር እውነት ግንኙነት አላቸው ወይ ውሸት ለማስመሰል ያው ጥግ አለው ማለት ነው። እንደነዚህ አይነት በጣም ክፉ ሰዎች አሉ። ይሄ አሁን ጽዮን የሚባለው ነው። አይ ጎጃም ነበርኩኝ ምንድን ነበርኩኝ ምናምን የሚል በጣም ብዙ ትውልድ እያጠፉ ካሉት መካከል አንዱ ነው። ሌሎችም አሉ። እንደው ለማሳየ ያህል አንዳንድ በሌሎቹም ፓስተር የሚባሉት ሁሉ ሳይቀር የዚህ ጉዳይ የጳጳሱን ጉዳይ አጀንዳ አድርገው ይኸው በዚህ በመርጌታ ክብር ለኢየሱስ ይላል። አሁን እዚህ ጽሑፉን አይታችሁት ከሆነ እንዲህ አይነት ሀገር አጥፊዎች በቲክታክም ሰፊ ውይይት ፈጥረው ትውልዱን ከእውነተኛው መስመር ለማስወጣት ይችን እንደ መልካም እድል እየተጠቀሙ ያሉበት ጊዜ ስለሆነ እንድትነቁ እንድትበረቱ ለማለት ነው። ግንዛቤ ለመፍጠር ያህል ነው።